ሰላም ውድ የሚመስል ቻናል ተከታታዮች እንደምን ከረማችሁ። ዛሬ ይዤላችሁ የመጣሁት ለየት ያለ የእንቁላል አሰራር ይሆናል። ልዩ ጣዕም አለው፣ እርግጠኛ ነኝ በጣም ትወዱታላችሁ። እስከ መጨረሻው ድረስ አብራችሁን እንድቆዩ ጋብዛለሁ። እንቁላሉን ያው ለማዘጋጀት መጀመሪያ እንቁላል ያስፈልገናል። እኔ እንደምታዩት 6 የሚሆን እንቁላል ሰብሬ አዘጋጅቻለሁ እና ከዛ ትንሽዬ ቁንዶ በርበሬ እና ትንሽዬ ጨው እጨምርበታለሁ። እሱን ካደረግኩ በኋላ በደንብ አድርጌ እመታዋለሁ። እንደዛ ሲሆን ቆንጆ እንቁላል ይሆንልናል የምንሰራው። ስለዚህ አሁን በደንብ አድርጌ እመታዋለሁ። ያው ብዛት እንደየፍላጎታችሁ መጠቀም ትችላላችሁ። እኔ 6 የሚሆን የተጠቀምኩት። እዚህ ጋር መጥበሻዬን አግልና ትንሽዬ ዘይት እጨምራለሁ። ያው እኔ የተጠቀምኩት የማይዘውን መጥበሻ ስለሆነ ብዙ አልቸገርም። ትንሽዬ ነው ዘይት የማደርገው። ከዛ እንቁላሉን እናደርጋለን ወደ መጥበሻው ላይ። ያው መጥበሻው መጋል አለበት፣ ትክክለኛ ሙቀት ላይ መሆን አለበት። እኔ መካከለኛ ሙቀት ላይ እያደረኩ ነው እያዘጋጀሁ ያለሁት እና ትንሽ እንቁላሉ እንደመብሰል ሲል ወይም እንደዚህ ሲሆን ያው እናማስለዋለን። እዚህ ጋር እንቁላሉን ሙሉ ለሙሉ አናበስለውም። ልክ እንቁላሉ ያው ልክ ስናፈረፍር ያለ አይደል ሶፍት የሆነ ወይም ገና በደንብ ያልበሰለ እስኪሆን ድረስ ብቻ ነው የምናደርገው። ምክንያቱም በኋላ እንደገና ስለምናበስለው እንደዛ አድርገን መጠቀም እንችላለን። ያ አሁን አናበስለውም ማለት ነው ሙሉ ለሙሉ። አሁን እንደምታዩት በእንደዚህ አይነት መልኩ ሲሆንልኝ ምንድነው የማደርገው? ሰሃን ላይ አደርገዋለሁ። ያው እንዳልኳችሁ ሙሉ ለሙሉ እንዳታበስሉት እዚህ ጋር ሳህን ላይ እናደርገውና ሌላ የምናዘጋጀው ነገር እዚሁ በሰራንበት መጥበሻ ላይ እናዘጋጃለን። አሁን እንደምታዩት ሳህን ላይ አድርጌዋለሁ። ከዛ ምንድነው የማደርገው? ቅቤ፣ የገበታ ቅቤ ጨው የሌለው ነው የተጠቀምኩት። እሱን አደርግና ከዛ በኋላ ቅቤው እየቀለጠልኝ ሲሄድ ወደ 4 ፍሬ የሚሆን ነጭ ሽንኩርት ጨመርኩበት፣ የተፈጨ ነጭ ሽንኩርት። ከዛ ነጭ ሽንኩርትና ቅቤውን አንድ ላይ እንጠብሰዋለን ቆንጆ ጣዕም እንዲኖረው። ለ1 ወይም ለ2 ደቂቃ ለሚሆን ያህል ጊዜ እንጠብሰዋለን። ከዛ ምንድነው ያደረኩት? እዚህ ጋር ሶይ ሶስ አለኝ። ሶይ ሶስ የተጠቀምኩት ወደ 2 የሻይ ማንኪያ የሚሆን ያህል ሶይ ሶስ ተጠቅሜያለሁ እዚህ ጋር። ከዛ እዚህ ጋር ደግሞ ኮርን ስታርች አለኝ። ኮርን ስታርች የምጠቀመው በጣም በትንሹ ነው፣ በጣም በትንሹ ከ1 የሻይ ማንኪያ አነስ ያለ ይሆናል እኔ የተጠቀምኩት። እንደምታዩት እዚህ ጋር ቅቤው፣ ነጭ ሽንኩርቱና ኮርን ስታርች ነው እና ኮርን ስታርቹን አንድ ላይ በማድረግ 3 ነገሮች ለ3 ደቂቃ ለሚሆን ጊዜ ጠበስ ጠበስ አደርገዋለሁ። ከዛ በኋላ ምንድነው የማደርገው? እዚህ ጋር ለ3 ደቂቃ ያህል ኮርን ስታርቹን ከጨመራችሁ በኋላ እናበስለዋለን። ከዛ ምን ያስፈልገናል? ወተት። አሁን እንደምታዩት እዚህ ጋር ወተት አለኝ እና ወተት አደርግበታለሁ እና ወተት የተጠቀምኩት ወደ 2 የሾርባ ማንኪያ የሚሆን ይሆናል። ወተቱን ካረኩ በኋላ የምናዘጋጀው ሶስ ውፍር እንዲል እኔ ለ3
ለ4 ደቂቃ ለሚሆን ጊዜ እሳቱ ላይ አብስየዋለሁ ማለት ነው። አንድ ላይ ከወተቱ ጋር ወፈር እስኪልኝ ድረስ በደንብ በጣም ትንሽ ነው ወተት የምናደርገው እንዳይቀጥን እዚህ ጋር መጠንቀቅ አለባችሁ። ምክንያቱም ወፈር ያለ ሶስ ነገር ነው መሆን ያለበት። ከዛ ያበሰልነው ቅድም ሳናበስል የተውነውን እንቁላል እንጨምረዋለን። ከዛ በኋላ እዚህ ጋር እናበስለዋለን ማለት ነው። ሶፍት የሆነ የምትፈልጉ ከሆነ ያው አበሳሰሉን እንደየፍላጎታችሁ ማለት ትችላላችሁ። እኔ ግን በደንብ ሲበስል ነው የምወደው። ስለዚህ ያው እኔ በምወደው መልኩ ማዘጋጀው። አሁን እንቁላሉ በስሎልኛል። ምንድነው የጨመርኩት? አረንጓዴ ሽንኩርት ነበረኝ፣ እሱን አደረግኩ። እዚህ ጋር ደግሞ ቀዩ የተሸከሸከው በርበሬ ያለ አይደለ? እሱን አደረግኩ እና አረንጓዴ ሽንኩርት ያው ግቢ የተከልኩት ነበረ። እሱን ከሱ ቀጠፍ ቀጠፍ አድርጌ አንጥቼ ነው ያደረግኩት እና አሁን ወደ ገበታ አቀርበዋለሁ። ሽታው ጣዕሙ ልነግራችሁ አልችልም። በጣም ልዩ ነው እና በጣም ነው የምትወዱት። እስኪ እናንተም በእንደዚህ አይነት መልኩ አድርጋችሁ ሞክሩት። እዚህ ጋር አንድ ልነግራችሁ የምፈልገው ነገር ቢኖር ያው እኔ የጨመርኩትን ሁሉ ግብአት ላታገኙ ትችላላችሁ። ግን ካላገኛችሁ ደግሞ ያው የምታገኙት ጣዕም የተለየ ነው የሚሆነው ማለት ነው። ልክ እኔ እንዳዘጋጀሁት አይነት ላይሆን ይችላል። ስለዚህ ያው ትክክለኛ እኔ ባዘጋጀሁት አይነት ጣዕም ለማግኘት ከፈለጋችሁ እኔ የጨመርኳቸውን ግብአቶች መጠቀም አለባችሁ ማለት ነው እና እርግጠኛ ነኝ በጣም የምትወዱት የእንቁላል አዘገጃጀት ነው። እዚህ ጋር ከዳቦ ጋር ወይም እንደዚሁ በሹካ መመገብ ትችላላችሁ። በጣም ነው የምትወዱት። ከእንጀራ ጋር ሞክሬው አላውቅም። ብዙም ላትወዱት ትችላላችሁ ብዬ ገምታለሁ። ግን በሳንድዊች መልክ ወይም በዳቦ ወይም እንደዚሁ ራሱ በእንደዚህ አይነት መልኩ ብትመገቡት በጣም ልዩ ጣዕም አለው እና ትወዱታላችሁ። እናንተም ሰርታችሁ ሞክሩት ነው የምለው። ዛሬ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመጫን ኦል የሚለውን በማጥቆር ቤተሰብ እንድትሆኑ እፈልጋለሁ። እንዲሁም ሁሌም ከጎኔ በመሆን ለምታበረታቱኝ ሁሉ እጅግ በጣም አመሰግናለሁ። ላይክ ማድረጋችሁን እንዳትረሱ። ሌላ ጊዜ በሌላ የምግብ ስራ እስክንገናኝ ድረስ ደህና ሁኑ።